የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦቻችን እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረስ እያልን የሚያዝያ 12 ቀን የጣና ዴይሊ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከትግራይ እስከ አዲስ አበባ ድረስ የተስፋፋው ውጥረት ሀገሪቱን ወደ አዲስ የፖለቲካ መናጥ እየገፋት ነው። በህወሓትና በክልሉ ጊዜያዊ አስተዳደር መካከል ያለው የስልጣን ግጭት ከመደበኛ ፖለቲካ ክርክር አልፎ ወደ አደገኛ መልክ እየተሸጋገረ መሆኑ እየታየ ነው። የታደሰ ወረደ ጣፈንታ በጥያቄ ውስጥ ሲገባ ከጀርባው የሚነሱ የመፈንቅለ መንግስት ወሬዎች ደግሞ ሁኔታውን እያባባሱት ነው። በአንድ በኩል የወጣቶች ፍልሰት በመጨመር ላይ ሲሆን በሌላ በኩል ደግሞ የፖለቲካ ሽኩቻው ወደ ጦርነት ነጋሪት እንዳይቀየር ከፍተኛ ስጋት ተነስቷል። ከዚህ ጋር ተያይዞ የሚመጣው የሰባተኛው ጠቅላላ ምርጫ ደግሞ ከፖለቲካ ተፎካካሪዎች ማግለል ከፋይናንስ ችግሮች እስከ ደህንነት ስጋት ድረስ በብዙ ፈተናዎች ተጨንቆ ይገኛል። በዝርዝር የምናስደምጣችሁ ዜናችን ነው። ዓለም በአደገኛ ግጭት ጠርዝ ላይ፣ የመካከለኛው ምስራቅ ሁኔታ በፍጥነት እየተቀያየረ ነው። ከሆርሙዝ ወሽመጥ እስከ ኢራን እና አሜሪካ መካከል ያለው ውጥረት አሁን ከተለመደው በላይ ሌላ ደረጃ ላይ ደርሷል። የጠፉ ተብለው የተነገሩት ሞጂታባ ኻሜኒ በድንገት ብቅ ብለው ከባድ ወታደራዊ ማስጠንቀቂያ ሲሰጡ ኢራን ጦሯ ዝግጁ መሆኑን በግልጽ አሳይታለች። ከዚያ በላይ በባህር ላይ የተፈጠረው ግጭት፣ የንግድ መርከቦች መያዝ እና የድሮን ጥቃት ዛቻዎች ቀጠናውን ወደ ታላቅ ጦርነት እየገፋው ነው። ይህ ግጭት እስከ ነዳጅ ዋጋና ዓለም ኢኮኖሚ ድረስ ተጽዕኖ ሊያሳድር ይችላል። እውነታው ምንድነው? ዓለም ወዴት እያመራች ነው? ሌሎች ጥያቄዎችንም ጨምረን በትንታኔ ዘገባችን በዝርዝር እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች የዓለም አቀፍና የሀገር አቀፍ መረጃዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የትግራዩ የፖለቲካ ዘቅት፣ የህወሓት ድብቅ የመፈንቅለ መንግስት ሴራና ዳግም የተጎሰመው የጦርነት ነጋሪት ውጥረቱ አርግዟል። የጄኔራል ታደሰ ወረደ ጣፈንታና የህወሓት አዲሱ የጦርነት ጨዋታ ትግራይ ወዴት እያመራች ነው? ዛሬ በትግራይ ክልል እየተብላላ ስላለውና ቀጣዩን የኢትዮጵያ የፖለቲካ አቅጣጫ ሊቀይር ስለሚችለው አደገኛ ውጥረት ጥልቅ ትንታኔ ይዘንላችሁ ቀርበናል። ትግራይ ዳግም ወደ ጦርነት ልትገባ ነው የሚለው ስጋት ከወሬነት አልፎ በመሬት ላይ መታየት ጀምሯል። በጊዜው አስተዳደሩና በህወሓት መካከል ያለው የስልጣን ሽኩቻ ክልሉን ዳግም ወደ ሲኦል እየገፋው ይገኛል። የህወሓት የአክሱም ስብሰባና ያወጣው መግለጫ ከጀርባው ምን እንዳለ ጥያቄ እየተነሳ ነው። ጄኔራል ታደሰ ወረደ ላይ የታቀደው የመፈንቅለ መንግስት ሴራስ እንዴት ሊተገበር ይችላል? በቅድሚያ መሬት ላይ ካለው እውነታ እንጀምር። ከሰሞኑ በጣና ዴይሊ በተከታታይ እንደዘገብነው በትግራይ እንደገና ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ተፈጥሯል የሚሉ እና ይህንን ተከትሎ በርካታ ወጣቶች ነፍሳቸውን ለማትረፍ ወደ አዲስ አበባና ወደ ጎረቤት ሀገራት በገፍ እየተሰደዱ ነው የሚሉ ዘገባዎችን አውጥተናል። ይህ የወጣቶቹ ፍልሰት ያሳሰበው የክልሉ አስተዳደር ፍልሰቱን ለመቀልበስ በማሰብ ከክልሉ መውጣት ላይ ጥብቅ የጉዞ እገዳ መጣሉ ሁኔታው እጅግ አሳሳቢ መሆኑን ያሳያል። የዚህ ውጥረት ዋነኛ ምንጭ ደግሞ በጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደርና በህወሓት ከፍተኛ አመራሮች መካከል የተፈጠረው የስልጣን ግጭት ነው። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ዓመት ግንቦት ወር ላይ የተሰረዘው ህወሓት ከረቡዕ ሚያዝያ 7 ጀምሮ ለ2 ቀናት በአክሱም ከተማ የማዕከላዊ ኮሚቴ ስብሰባ አካሂዶ መግለጫ አውጥቷል። ሆኖም ግን ለህዝብ የተነበበው መግለጫና በውስጥ የተወሰነው ነገር በጣም የተራራቁ መሆናቸው ተገልጿል። በዝግ ስብሰባው ላይ በጄኔራል ታደሰ ወረደ አስተዳደር ላይ መፈንቅለ መንግስት መደረግ አለበት የሚል ውሳኔ መወሰዱ ተገልጿል። ነገር ግን በይፋ በተለቀቀው መግለጫ ከ6 ዓመት በፊት የተመረጠው የትግራይ ምክር ቤት ወደ ስራ ይመለስ ተብሎ ተወስኗል። እንዲሁም አቃፊ መንግስት እንዲቋቋም ተጠይቋል። ይህ ውሳኔ በአጋጣሚ አይደለም። የጊዜው አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ የስልጣን ጊዜ ከተራዘመ በኋላ ተወስኗል። ህወሓት ይህንን እርምጃ በነጠላ ውሳኔ ተወስኖ እንደተፈጸመ በመግለጫው አቃሎታል። የምክር ቤት ይመለስ ውሳኔውም ለመፈንቅለ መንግስት ህጋዊ መሰረት ለመፍጠር እንደተዘጋጀ ይታያል። ሁለቱም ወገኖች እርስ በርስ ህግ በመጣስ እየተካሰሱ ሲሆን ይህ ሁኔታ የፕሪቶሪያውን የሰላም ስምምነት መሰረት እያናጋው ነው። እንደ ጣና ዴይሊ ተንታኞች ከሆነ የጦርነት ነጋሪት እንደገና እየተጎሰመ ነው ሲሉ ገልጸዋል።
ከፊል ኢትዮጵያን ያገለለው ምርጫና የፓርቲዎች ማፈግፈግ። በመጪው ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ የሚጠበቀው ሰባተኛው ጠቅላላ ምርጫ የኢትዮጵያን የፖለቲካ ወደ ለየለት አዘቅት እየከተተው ይገኛል። ምርጫው ዲሞክራሲያዊ ይሆናል የሚለው የብልጽግናው ትርክት መሬት ላይ ካለው አፋኝና አስፈሪ እውነታ ጋር ክፉኛ ተጋጭቷል። የፖለቲካ ፓርቲዎች ከገንዘብ እጥረት እስከ ሕይወት ህልፈት ስጋት በተደራረቡ ፈተናዎች ተተብትበዋል። ብልጽግናው ባደራጃቸው አፋኝና ገዳይ ቡድኖች አማካኝነት እየተፈጸመ ያለው አፈና ምርጫውን ገና ሳይጀመር እያቋረጠው መሆኑን የጣና ዴሊ የፖለቲካ ፓርቲ ምንጮች አረጋግጠዋል። በምርጫ ቦርድ የጊዜ ሰሌዳ መሰረት የቅስቀሳ ጊዜው እስከ ግንቦት 19 ቀን 2018 ዓ.ም ድረስ የሚቆይ ቢሆንም ተፎካካሪ ፓርቲዎች ግን እጃቸው ተጠፍሮ ታስሯል። ፓርቲዎቹ ለጣና ዴሊ እንዳረጋገጡት ከዚህ ቀደም ከነበሩ ጊዜያት በበለጠ ዘንድሮ የምርጫ ቅስቀሳ ማድረግ ፈጽሞ የማይታሰብ ሆኗል። ለዚህ ደግሞ የሚከተሉት ቁልፍ ምክንያቶች ተጠቅሰዋል። ከምርጫ ቦርድ የሚሰጠው የገንዘብ ድጋፍ እጅግ አነስተኛ መሆንና በወቅቱ አለመድረስ ፓርቲዎቹን ለአዳራሽ ኪራይና ለህትመት ወጪዎች አቅም አሳጥቷቸዋል። ከዚህም በተጨማሪ የነዳጅ እጥረቱ እንቅስቃሴያቸውን ገድቦታል። በአዲስ አበባ ከተማ አስተዳደር የተጣለ የወረቀት ማስታወቂያ ወይም ፖስተር የመለጠፍ ክልከላ እንዲሁም የዲጂታል ስክሪኖች የዋጋ ውድነት ተፎካካሪ ፓርቲዎች ድምጻቸውን ለህዝብ እንዳያደርሱ ሆን ተብሎ የተዘረጋ ማነቆ ሆኖባቸዋል። ከፋይናንስ ችግሩ በበለጠ ሁኔታ የፓርቲዎችን ህልውና እየፈተነ ያለው የመንግስት የጸጥታ ኃይሎችና በስውር የተደራጁ ቡድኖች እርምጃ ነው። ህብረ ኢትዮጵያና ባልደራስን ጨምሮ በርካታ የፖለቲካ ፓርቲዎች አባሎቻቸውና እጩዎቻቸው ላይ አሰቃቂ እስርና ወከባ እየተፈጸመ መሆኑን አስታውቀዋል። ብልጽግናው ባደራጃቸው አፋኝና ገዳይ ቡድኖች አማካኝነት በአዲስ አበባና በአንዳንድ ክልል ከተሞች በርካታ የፖለቲካ ፓርቲ አባላት ታስረዋል፣ አሊያም ታፍነው የት እንደደረሱ አይታወቅም። በአዲስ አበባ ያለው የገዳይ ቡድኑ የማፈንና የማሳደድ ተግባር የከተማዋን የፖለቲካ ድባብ በሽብር ሞልቶታል። ይህ ሰባተኛው ጠቅላላ ምርጫ ኢትዮጵያን ሙሉ በሙሉ በሚባል ደረጃ ያላካተተ የአንድ ወገን ምርጫ እየሆነ ነው። በአማራ በኦሮሚያና በትግራይ ክልሎች ባለው ጦርነትና አለመረጋጋት ምክንያት ምርጫ ማካሄድ እንደማይቻል የአደባባይ ሚስጥር ሆኗል። በዚህ ምክንያት ተወዳዳሪ ፓርቲዎች የብልጽግናው ባህሪ እጅግ አሳሳቢ በሆነ ቋንቋ ገልጸውታል። ብልጽግናው እስካሁን በኢትዮጵያ ታሪክ ከነበሩት መንግስታት ሁሉ የከፋና አምባገነን እና አፋኝ ነው ሲሉ የተወዳዳሪ የፖለቲካ ፓርቲ አባላት ለጣና ዴሊ ገልጸዋል። ከላይ በተዘረዘሩት አፋኝ ሁኔታዎች፣ የደህንነት ስጋቶችና ፍጹም ሚዛናዊ ባልሆነ የፖለቲካ ሜዳ ምክንያት በርካታ ተፎካካሪ ፓርቲዎች ከሰባተኛው ጠቅላላ ምርጫ ሙሉ በሙሉ ራሳቸውን ለማግለልና ከምርጫው ለመውጣት ከባድ እንቅስቃሴና ውይይት ላይ እንዳሉ ጣና ዴሊ በቅርበት ታዝባለች። ፓርቲዎቹ እየደረሰባቸው ያለውን ጫና ለምርጫ ቦርድ በተደጋጋሚ ቢያሳውቁም ምንም አይነት መፍትሄ ሊያገኙ አልቻሉም። በመሆኑም ምርጫው ሊጠናቀቅ ከ2 ወር ያነሰ ጊዜ በቀረበበት በዚህ ወሳኝ ሰዓት ገዢው ፓርቲ ከራሱ ጥላ ጋር ብቻውን ሊወዳደር እንደሚችል ጠንካራ ምልክቶች እየታዩ ነው ተብሏል። የሱዳን ጦርነት 3ኛ ዓመት። ጦርነቱ ወደ ቻድ ተሻግሯል። የቱርኩ የዲፕሎማሲ ጥሪና የውጭ ጣልቃ ገብነት ሚስጥር። አፍሪካ ካጋጠሟት እጅግ አስከፊ የሰብአዊ ቀውሶች አንዱ የሆነው የሱዳን የእርስ በርስ ጦርነት ዛሬ 3ኛ ዓመቱን ደፍኗል። በጄኔራል አብዱል ፈታህ አልቡርሃንና በጄኔራል መሐመድ ሐምዳን ዳጋሎ ሐሜቲ መካከል የተጀመረው የስልጣን ሽኩቻ ዛሬ ሱዳንን አልፎ ጎረቤት ሀገር ቻድን ማንኳኳት ጀምሯል። ሱዳን በቱርክ መድረክ ላይ ያቀረበችው የድረሱልኝ ጥሪ ምን ይዟል? ጦርነቱስ ለምን ሊቆም አልቻለም? የሚሉና በርካታ ጥያቄዎችን እያነሳን አብረን እንቆያለን። ልክ ከ3 ዓመት በፊት በሚያዝያ ወር የተቀሰቀሰ የሱዳን ጦርነት ዛሬ እንደቀጠለ ነው። በሚሊዮኖች የሚቆጠሩ ሱዳናውያን ከቤት ንብረታቸው ተፈናቅለዋል። ዋና ከተማዋ ካርቱም ወደ ፍርስራሽነት ተቀይራለች። አሁን ላይ ደግሞ ሁኔታው ይበልጥ አሳሳቢ ወደ ሆነ ምዕራፍ ተሸጋግሯል። በጦርነቱ ዙሪያ እንደወጡት አዳዲስ ዘገባዎች ከሆነ ግጭቱ የሱዳንን ድንበር ጥሶ ወደ ጎረቤት ሀገር ቻድ እየተስፋፋ ይገኛል። በዳርፉር በኩል ያለው ግጭትና የስደተኞች ጎርፍ የቻድን የጸጥታ መዋቅር እየፈተነው ሲሆን የታጠቁ ቡድኖችም በድንበር በኩል የሚያደርጉት እንቅስቃሴ ቀጠናው ወደ አዲስ የጦርነት ቀውስ ውስጥ ሊገባ ይችላል የሚል ከፍተኛ ስጋት ደቅኗል። ይህ በእንዲህ እንዳለ የሱዳን መንግስት በቅርቡ በቱርክ በተካሄደ የዲፕሎማሲ መድረክ ላይ ተገኝቶ ዓለም አቀፍ የድረሱልኝ ጥሪ አቅርቧል። የሱዳን ልዑካን በቱርክ በነበራቸው ቆይታ ያስተላለፉት ዋና መልእክት የውጭ ጣልቃ ገብነት ይቁም የሚል ነው። የሱዳን መንግስት እንደሚለው ጦርነቱ ለ3 ዓመታት ሊራዘም የቻለው በውስጣዊ ችግር ብቻ ሳይሆን አንዳንድ የውጭ ኃይሎች ወይም ሀገራት ለተፋላሚ ወገኖች የሚያደርጉት የጦር መሳሪያና የገንዘብ ድጋፍ ጦርነቱን እያቀጣጠለው ስለሆነ ነው። የቱርክ መንግስት በዚህ ድርድር ላይ የሽምግልና ሚና ለመጫወት ፍላጎት ያሳየ ቢሆንም የውጭ እጆች ጣልቃ ገብነት ግን ሰላሙን ገደል እየከተተው መሆኑ ተገልጿል።
ጦርነቱ ወደ ቻድ መሸጋገሩ ቀይ ባህርና ሰሜን አፍሪካን ጨምሮ የምስራቅ አፍሪካን መረጋጋት በእጅጉ ይነካል። ቻድ ውስጥ የሚፈጠረው አለመረጋጋት ደግሞ ለመላው ሰሃራ ቀጠና አደገኛ ነው። ዓለም አቀፉ ማህበረሰብ ትኩረቱን ወደ መካከለኛው ምስራቅና ዩክሬን ባደረገበት በዚህ ወቅት የሱዳን ጉዳይ የቆየ ቁስል ሆኖ ተዘንግቷል። ይህ ደግሞ ተፋላሚ ወገኖች በነጻነት እልቂቱን እንዲቀጥሉ እድል ሰጥቷቸዋል። በሱዳን ጦርነት ውስጥ የተባበሩት አረብ ኤምሬትስ እና የብልጽግናው ፓርቲ በተደጋጋሚ ስማቸው ይነሳል። የሱዳን መንግስት በቱርክ ያቀረበው አቤቱታም እነዚህን ኃይሎች በዲፕሎማሲያዊ መንገድ ለመጫን የታለመ ነው። የሱዳን ጦርነት 3ኛ ዓመቱን በደም እያከበረ ይገኛል። የዓለም ኢኮኖሚ በሆርሙዝ ሲታነቅ የሙጅታባ ኻሜኒ ድንገተኛ ብቅ ማለትና የኢራን አሜሪካ አስፈሪ ፍጥጫ መስቀልቅሉ ያወጣው የዓለም ፖለቲካ የኢራን እልህ፣ የአሜሪካ መርበትበትና ዳግም የተጎሰመ የጦርነት ነጋሪት። ዓለማችን ተገማችነት በሌለው የፖለቲካና የወታደራዊ ውጥንቅጥ ውስጥ ገብታለች። የዓለምን ኢኮኖሚ በመዶሻ የሚደልቅ ነባሩን የጂኦፖለቲካ የኃይል አሰላለፍ የሚያፈራርስ አደገኛ ክስተት በመካከለኛው ምስራቅ እየተካሄደ ነው። ሞተዋል፣ ታመዋል የተባሉት የኢራኑ ከፍተኛ መሪ ሙጅታባ ኻሜኒ በድንገት ብቅ ብለው አስፈሪ የጦርነት ማስጠንቀቂያ ሰጥተዋል። በሌላ በኩል ደግሞ አሜሪካ በኦማን ባህር የፈጸመችው ትንኮሳና የኢራን ፈጣን ያጸፋ እርምጃ ቀጠናውን የሶስተኛው የዓለም ጦርነት መነሻ ሊያደርገው ተቃርቧል። የኢራን እልና የአሜሪካ የኃይል እርምጃ ዓለምን ወዴት እያመራት ነው? ባለፉት ወራት በዓለም አቀፍ ሚዲያዎች በጽኑ ታመዋል፣ አልፎ ተርፎም ሞተዋል ሲባልላቸው የነበሩት የኢራኑ ከፍተኛ መሪ ሙጅታባ ኻሜኒ ወሬውን ሁሉ ገደል በሚከት መልኩ በይፋ ብቅ ብለዋል። ብቅ ማለታቸው ብቻ ሳይሆን ዓለምን ያስገረመ ብርቱ ወታደራዊ ማስጠንቀቂያ ነው ያስተላለፉት። መሪው ባስተላለፉት መልእክት የኢራን ባህር ኃይል ለታላቅ ጦርነት በተጠንቀቅ ላይ መሆኑን አውጀዋል። የሀገሪቱ ድሮኖች በአሜሪካና በእስራኤል ላይ እንደ መብረቅ ድንገተኛ ጥቃት ለመሰንዘር ቆመው እንደሚጠብቁ አጽንኦት ሰጥተዋል። ይህ ንግግር ለኢራን ደጋፊዎች ከፍተኛ የሞራል ግንባታና ሀገሪቱ አሁንም በጥንካሬ አመራር ስር መሆኗን ማረጋገጫ ሆኗል። ለዓለም አቀፉ ማህበረሰብ ደግሞ ኢራን በማንኛውም ሰዓት አጥፊ ለሆነ አጸፋዊ ጥቃት ዝግጁ መሆኗን ያሳየችበት ክስተት ነው ተብሏል። የኢራን እልህ በንግግር ብቻ የተወሰነ አይደለም፣ መሬት ላይ በሚታይ ተግባርም ጭምር እንጂ። የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ክፍል አዛዥ ሜጀር ጄኔራል መጂድ ሙሳቪ እንዳስታወቁት ሀገሪቱ አሁን ያለውን አንጻራዊ የተኩስ አቁም ተጠቅማ የሚሳኤልና የድሮን ማስወንጨፊያ መሰረተ ልማቶቿን ከጦርነቱ በፊት ከነበረው በበለጠ ፍጥነት እያዘመነች ነው። ጄኔራሉ ከመሬት በታች የሚገኝ የሚሳኤል ተቋምን በሚጎበኙበት ወቅት ባላንጣዎቻቸው አሜሪካና እስራኤልን የጦር መሳሪያ ክምችታቸውን እንደ ኢራን በፍጥነት መገንባት አለመቻላቸውንና አሁንም በውጭ እርዳታ ላይ ጥገኛ መሆናቸውን በመግለጽ ተሳልቀዋል። በዚህኛው የጦርነት ምዕራፍ ጠላቶቻችን ተሸንፈዋል ሲሉም በድፍረት ተናግረዋል። መስቀልቅሉ የበዛው የጂኦፖለቲካ ትልቁ ማሳያ ትላንት ምሽት በኦማን ባህር የተከሰተው ክስተት ነው። ዓለም በጉጉት ሲጠብቀው የነበረው የአሜሪካና የኢራን የሰላም ድርድር ገና ሳይጀመር በሆርሙዝ ወሽመጥ ማዕበል ተመቷል። የአሜሪካ ባህር ኃይል ቱስካ የተባለችውን የኢራን የጭነት መርከብ በኃይል መያዙን ተከትሎ ቀጠናው ወደ ለየለት ጦርነት እያመራ መሆኑ መሰማቱ ነው። ፕሬዝዳንት ትራምፕ ሕግ ተጥሷል ሲሉ ኢራን ደግሞ የማይቀለበስ አጸፋ እንደምትወስድ ዝታለች። ሲኤንኤንና ቢቢሲ እንደዘገቡት የአሜሪካ ባህር ኃይል በዓለም አቀፍ የንግድ መስመር ላይ ቁልፍ በሆነው የሆርሙዝ ወሽመጥ ላይ ቱስካ የተባለችውን የኢራን የጭነት መርከብ በቁጥጥር ስር አውሏል። መርከቧ የተያዘችው በቀላል መንገድ ሳይሆን ጥቃት ተሰንዝሮባት መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ መርከቧ በአሜሪካ የተጣለውን የባህር ላይ እገዳ ጥሳ ለማለፍ በመሞከሯ ወታደራዊ እርምጃ ተወስዶባት እንድትያዝ መደረጉን በይፋ አረጋግጠዋል። ይህ እርምጃ አሜሪካ በቀጠናው ያላትን ማንኛውንም እንቅስቃሴ የመቆጣጠር ፍላጎት ዳግም ያሳየችበት ነው። ኢራን መርከቧ መያዟን ተከትሎ የሰጠችው ምላሽ እጅግ የከረረ ነው። የኢራን ከፍተኛ አመራሮች ይህንን ድርጊት የባህር ላይ ውንብድና ሲሉ የጠሩት ሲሆን በቅርብ ሰዓታት ውስጥ በአሜሪካ ጥቅም ላይ ጠንካራ ያጸፋ እርምጃ እንደሚወስዱ በይፋ ምለዋል። የፖለቲካ ተንታኞች እንደሚሉት ኢራን አጸፋዋን በሁለት መንገድ ልታሳይ ትችላለች ተብሎ የተገመተ ሲሆን እነዚህም ሌሎች ምዕራባውያን መርከቦችን በማገት አጸፋ መመለስና በመካከለኛው ምስራቅ በሚገኙ ደጋፊዎቹ አማካኝነት የአሜሪካ ወታደራዊ ካምፖች ላይ ጥቃት መሰንዘር፣ እጅግ አሳዛኙ ዜና ደግሞ በፓኪስታን ኢስላማባድ ሊካሄድ ታቅዶ የነበረው ታሪካዊው የአሜሪካና የኢራን የሰላም ድርድር አደጋ ላይ መውደቁ ነው። ዘሂንዱ እንደዘገበው ሁለቱ ሀገራት ጠረጴዛ ላይ ቀርበው ልዩነቶቻቸው
ችግራቸውን ይፈታሉ ተብሎ ቢጠበቅም የቱስካ መርከብ መያዝ ግን ድርድሩን ገና ሳይጀመር ገድሎታል። ዲፕሎማሲያዊ ምንጮች እንደሚሉት በሁለቱ ወገኖች መካከል ያለው እምነት ሙሉ በሙሉ መሸርሸሩ አሁን ዓለም የሰላም ወሬን ትታ የጦርነት ዜናን እንድትጠባበቅ ተገዳለች። ይህ የቱስካ መርከብ መያዝና የኢራን ዛቻ በቀጥታ የሚነካው የዓለምን የነዳጅ ገበያ ነው። የሆርሙዝ ወሽመጥ የዓለምን 20 በመቶ ነዳጅ የሚያልፍበት በመሆኑ ውጥረቱ ከቀጠለ የነዳጅ ዋጋ በጥፍ ሊጨምርና የዓለምን ኢኮኖሚ ሊያናጋ ይችላል። አሜሪካ በአምባገነንነት የምትወስደው እርምጃና የኢራን የሞታለሁ እንጂ አልንበረከክም እልህ ዓለምን ወደማይፈለግ አዙሪት ውስጥ ከቶታል የሚሉ በርካቶች ናቸው። ክቡራትና ክቡራን የጣና ዴሊ ቤተሰቦቻችን ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።